ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ለእናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። namoonni islaamummaa irraa gaaffii qabdan akka koo kaleessa anillee kaleessa warra islaamummaa jibban warra islaamummaa arrabsan nama islaamummaa kana ari'atan keessaa isa tokkon ture. Assalamu alaikum warahmatullahi wabarakatuh. Uummanni islaamaa bakka jirtaniiti obboleessa koo dafaati naaf qaqqaba. ሰላም እንደምን አላችሁ ተመልካቾቼ። ከትላንትና ጀምሮ በዚህ ማህበራዊ ሚዲያ ላይ ሲዘዋወር የነበረው ጉዳይ ስለዚህ ልጅ ነው። ይሄ ልጅ አብዲ ረጋሳ ይባላል። አብዲ ረጋሳ እንግዲህ ያው እንደሰማችሁት በተለያዩ ሚዲያዎች ሰምታችኋል ብዬ አስባለሁና ሚስቱ ሳምሶ የጠበሰችበትን ዘይት ፊቱ ላይ ደፋች በተኛበትና በጣም ትልቅ ጉዳት ነው የደረሰበትና በአሁን ሰዓት በሆስፒታል እየታከመ ይገኛል የሚል መረጃ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። እንግዲህ ስለዚህ ልጅ አንዳንድ ነገሮችን ነግራችኋለሁ ማለት ነው። እንግዲህ አብዲ ረጋሳ ምናልባት ማህበራዊ ሚዲያ ላይ እጅግ በጣም ታዋቂ ነው። እናንተ ይህን ቪዲዮ የምትመለከቱ ላታውቁ ትችላላችሁ። ምክንያቱም አብዛኛው የኮንቴንት ወይ ደግሞ የሚዲያው ይዘቱ በአፋን ወይ ደግሞ በኦሮሚያ ስለሆነ ነው። ለዛው በሃይማኖት ላይ የተኮረ ስለሆነ ላታውቁት ትችላላችሁ ማለት ነው። ምናልባት ኦሮሚያ የምትችሉ ሰዎች ደግሞ ታውቁታላችሁ ያስባለሁና እጅግ በጣም በአሁኑ ሰዓት በሚዲያ ላይ ፌስቡክ ላይ ራሱ ወደ 400,000 ተከታዮችና እንደዛም ቲክቶክ ላይ ወደ 1 ሚሊዮን ተከታይ አለው። ይሄኛው የተፈላ ወይም ደግሞ ሳምሶ የተጠበሰበት ዘይት የተደፋበት ልጅ ማለት ነው። እንግዲህ ስለሱ ስናነሳ መጀመሪያ ላይ ልጁ ወለጋ አካባቢ ነው ያደገው። እንዴት ነው ሃይማኖቱ? በፕሮቴስታንት ሃይማኖት ወይ ደግሞ ጴንጤ በመባል የሚታወቀው ፕሮቴስታንት ሃይማኖት ውስጥ አገልጋይ ነበር፣ ያገለግል ነበር። የሆነ ጊዜ ላይ ግን ህይወቱን መቀየር ሲፈልግ በጣም ብዙ ሚዲያ ላይ ይመጣና ብዙ ስራዎችን ይሰራ ነበር። በተለይ ማህበራዊ ሚዲያ ላይ ተጽዕኖ ለመፍጠር የማያደርገው ጥረት የለም። ፕራንክ ይሰራል፣ በቃ የተለያዩ ነገሮችን ይዘቶችን ይሞክራል። ነገር ግን የሚፈልገው ነገር ያይዙ መሄድ አልቻለም። ስለዚህ እሱ ስኬታማ መሆን የሚችለውና የሰዎችን ትኩረት ማግኘት የሚችለው በሃይማኖት ነው። ስለዚህ ሃይማኖቱ ቀጥታ ከፕሮቴስታንት ወደ ሙስሊም ይቀይራል። ወደ እስልምና ከቀየረ በኋላ ግን የእስልምና ሃይማኖትን ከተከተለ በኋላ ግን የእስልምና ሃይማኖትን ተከትሎ የእስልምና ሃይማኖትን ሰላት ትምህርት ተከትሎ እስልምና ከመስበክ ይልቅ ተመልሶ ጴንጤን መሳደብ ይጀምራል፣ ክርስትና መሳደብ ይጀምራል። ክርስቶስ ማን ነው፣ ኢየሱስ ማን ነው የሚለው ነገር ይጀምራል። ከዛ ሁሉንም ይሳደባል። በቃ የማርገው ነገር የለም፣ ኢየሱስ ክርስቶስ ሰው ነው ይላል፣ ይመጣል። ዛሬ ደግሞ ሌላ አጀንዳ ይዞ ይመጣል። ከዛ ያስፈራል። ሌሎችንም እዛ ሃይማኖት ውስጥ ያሉትንም ተጠቅሞ ምን ያደርጋል? በጣም ሚዲያ ላይ እጅግ በጣም አነጋገር ለመሆንና ትኩረት ይስባል። ብዙ ጊዜ ትኩረት ፈላጊ ስለሆነ አቴንሽን ሲከር ስለሆነ እነዚህ ሃይማኖታዊ ነገሮች ደግሞ በጣም የሰውን አቴንሽን ስለሚስቡ ወይም ደግሞ ትኩረትን ስለሚስቡ እነዚህ አይነት ነገሮችን የማኑ ነገሮችን ሲተች ሲሰርብ ምናምን ይውላል ማለት ነው። እንግዲህ ብዙ ክርስቲያን ወንድሞች ደግሞ እንግዲህ እንደምታውቁት ብዙ ጊዜ ፕሮቴስታንት ሃይማኖት ውስጥ ያሉ ሰዎችን አያሳስሩም ወይ ደግሞ ጆኒ ዘመቻ ከፍተውበት ነገር አያደርጉም። ፕሮቴስታንት እኔ በጣም የምወድበት ሃይማኖት ምንድነው ዘመቻ አስነስቶ ሆይ ሆይ ምናምን ብሎ እንደዚህ አይሉም። ከኛ በኦሮሚያ እንደዚህ አንድ አባባል አለ። ከኛ ሎላን ዋይ ወይም ደግሞ የኛ ታዋጊ እግዚአብሔር ነው የሚባል አለ። ስለዚህ በሱ ነው የሚያምኑና እግዚአብሔር ራሱ ይዋጋል ስለራሱ። የኛ እግዚአብሔር የኛ አምላክ ትክክለኛ አምላክ ነው፣ ስለራሱ ይዋጋል ብሎ ነው የሚያስቡት። እና እንደዛ ስለሆነ ምንም አላሉትም። ግን ተው ረፍ ምናምን ሲባል ነበረ ቆየ ማለት እንደዛ ሲባል ከዛ ወደ ቀልድ ያመጣል። እንደገና ደግሞ በኦሮሚያ ክልል ላይ ወደ ወለጋ አካባቢ አንድ ነብይ አለ። ነብዩ መሰረት ይባላል። በጣም ታዋቂ ነው፣ ብዙዎቻችሁ ታውቃላችሁ። እጅግ በጣም የተከበረ በጣም ብዙ እግዚአብሔር እየተጠቀመ ያለው ሰው ነው። እጅግ በጣም የተከበረ ነው በዚህ ሃይማኖት ውስጥ እና even በዚህ ሃይማኖት ብቻ አይደለም፣ ብዙ ጊዜ ሰዎች በተለያየ አደጋ ሲፈናቀሉ፣ ጦርነት ሲደርስ፣ ሲራቡ ለብዙ ህዝብ እየደረሰ ሰው ነው ነብዩ መሰረት ታየ ማለት ነውና እሱን ይሳደባል። በቃ የማርግ ነገር የለም። ይሄ ወይ ዘይት ተደፋበት ይኛው አብዲ ረጋሳ የሚባል ልጅ ማለት ነው። እና ከዛ በኋላ እንደዚህ ይቆይና ሚስት የነበረችው ሚስቱን ይፋታና መጀመሪያ ልጅ ነበረው፣ የልጁ እናት አለች። ከዛ እሷን ተፋቶ እንደገና ሌላ ሚስት እስልምናን ከተቀበለ በኋላ ከዛው ከእስላም ውስጥ አንዲት ሴት ያገባለችን። ያው ታዩታለች ያስባል እዚህ ቪዲዮ ላይ ያለች ከሱ ጋር አብራው እሷን ያገባታል። ልጅቷ እንደምታዩት እጅግ በጣም ቆንጆ ነች። እንግዲህ ጊዜው አሁን የረመዳን ጾም ውስጥ ነው ያሉት የእስልምና ተከታዮች ማለት ነው። ቀን ጾም ላይ ይውልና ማታ አፍጢሞ ኢፍጣር ካደረጉ በኋላ ካፈጠሩ በኋላ እሱ ገደም ይላል ይተኛል። ከዛ በኋላ እሷ ደግሞ እንግዲህ ሳምቡሳ ምናምን ይጠበሰለ በኢፍጣር ጊዜ በሳምቡሳ በጠበሰችው ዘይት የተፈላው እሱ ላይ ትደፋለች ማለት ነው። ምን አይነት ጭካኔ ነው? እንዴት እንደዚህ ታደርጋለች ብሎ ሰዎች እሷ ላይ ምን አይነት ሴት ስትሆን ነው እንደዚህ የምታደርገው የሚሉ አሉ። እና አንዳንድ መረጃዎች እየወጡ እንደሚያሳይ ከሆነ ይሄ ልጅ እንግዲህ
ከብዙ ሴቶች ጋር ግንኙነት እንዳለውና በእስልምና ሃይማኖት ዘንድ ተአማኞች ዘንድ እጅግ በጣም ተቀባይነት አግኝቷል። ምክንያቱም ክርስቲያኖችን በመስደብ በመተቸት የእስልምና በደንብ ከልቡ እንደተቀበለ ለማስመሰል የማድረገው ጥረት የለም። በተለይ እስልምና ሃይማኖት ተከታዮች ወይም ደግሞ ሙስሊሞች የሚይዙበት አካባቢ ላይ የዞረ እየሄደ ይሰብካል፣ ያወራል። እኔ የሚገርመኝ ነገር ቁርአን በአንድ ጊዜ በአንድ ሌሊት ተጠንቶ የሚያልቅ አይደለም እና እሱ ግን ገና አጥንቶ ቁርአንን ቀርቶ በደንብ ሳይጨርስ በአንድ መስበክ ጀመረ ማለት ነው። እና በዚህ ጉዳይም አንዳንድ የሙስሊም ወንድሞች ሲተቹት አይቻለሁ እኔ ያቺ ስለነበረ ማለት ነው። እና አሁን ግን ዞሮ ዞሮ ማህበራዊ ሚዲያ ላይ በጣም አቴንሽን ስላገኘ ከእስልምና ሃይማኖት በጣም እስልምና ውስጥ ያሉ ሰዎች እሱን ይከተሉታል፣ እሱን የሚደግፉትም አሉ እና እሱን ተጠቅሞ እንግዲህ ጀለስ ብዙ ቺኮችንም ምናምን እየቀየረ እንትን ያደርጋል። እንግዲህ እችኛው ሚስትዮ ዘይት የደፋችበት ምን ሲያደርግ ነው? እንዴት ምን ጭካኔ ነው? ለዛም እስላሙና እንዴት እንደዚህ ታደርጋለች? ለዛም በረመዳን በጾም ጊዜ ምንድነው ምን በድሏት ነው? ምን ጭካኔ ነው የሚሉ ሰዎች አሉ። ነገር ግን አንዳንድ መሪዎች እንደሚወጡ ከሆነ እሱ እንደሚወሰልስ ነውና ከብዙ ሴቶች ጋር እንደሚወጣና ብዙ ነገር እንደሚሰራ ነው። የሃይማኖት ሽፋን እውቅናውን ተጠቅማ ብዙ ነገር እንደሚሰራ ነው። እንግዲህ እሷም ወዳ አይደለም ሴት ልጅ ወዳ ጨክም ሴት ልጅ ወንድ ላይ ጨክንም ብዙ ጊዜ ወንዶች ናቸው ሴቶችን የሚጎዱትና ሴት ግን ወዳ ጨክና አታውቅም። እንግዲህ የሆነ ምክንያት ሲኖር ነው፣ በጣም ስለተቃጠለች ልቧ ስላደረ ነው። ምናልባት ከእውቅናው ጀርባ ቤት ያለው መልኩ ሌላ ሊሆን ይችላል። ብዙዎቻችን አናውቅም፣ ምክንያቱም ውጪ ላይ እንደምናየው አይደለም እና ብዙ ሰዎች እንደዛ አይደለም። ከናፉ በለሰገው ድረጋሳ አርማኪኮት ያደምቃቡ ዋቀዩ ሲከነለ ይሩክ ከፈይደብቲ ከራዋቀ ዴሊ ሲንጆቹ መርባለጋ ጋውሶ ቻረላው ሙስሊማት ይቀርሞ ሰፖርታሪ ይቀርሞ ማለት ነው። እንግዲህ ደጋፊ ዲግቱ ተባይና ተቀብዶ ሶቴቲ ሳንቱ ስማል ተትረጆቹ ለዱና ብዙ ወንዶች ጋፍ ዋቀዩ ወለላን ያሱምን ከሚዩ ኤንወዩ ይርከም ወራሱ እንደው ይተወዳል ነው ሱዶፍ ማሳዋቀዩ ዲዩናራ ከናፍ ለጅቱ ራቲ ከወልቱ ወራቀዩ ጅማሊ ኤንወጅም ጅራት ጋር ስንል ቀባል ጅቱ ከናፍ ደፊት ይወንድ ጉዳይ ድሪንክ ከሰጥ ይወንድ ሐማ ባይሳ ዞልቡ ያስባሉ እንግዲህ ልቡ ከሱ ጋርና ስለዚህ ይሄንን ነው እግዚአብሔር ተማሪያኔ አንድ መቀበል ይችላል እኮ ብለሰኩ ወደ ቀልብ ያደን ሲፍቃ ጀስት ተቀበላ ገረፈ ዋቀዩ ገረፈ ይለከ ድራት ሲሳደ ቢሱ አድቢከ ሲያጅሩ ዋቀዩ ገረከ ስለዚህ ጀዲቶ ዱበች መርባዳ ጀቹራ እግዚአብሔር ዛልኪ ያፈረተ ሰብስክራይብ ተመለስ ይቶክ እንደገሜ እጋ አፈና ቢሱ አይማ አቲ ሁነኮ ጀዱ ከነሞ አፋን አማርፋን ከረኑ ጀዱ ማለት ስን አፌሪ ጀነት የሚባለው ወደ ምንትከሰን ይወርደው ወይም ደግሞ ወደ መንግስት ሰማይ የሚወስድም የለም ከክርስቶስ ውጪ። ስለዚህ ወደ ክርስቶስ ተመለስ። ይሄ አንተ እንድትለወጥ ባህርን እንድትቀይር እና ወደ ምንድነው የሚባለው ንሳ እንድትገባ እግዚአብሔር በዚህ መንገድ ነው የመጣው። እግዚአብሔር ነው የመጣብኝ ሰው አይደለም። ይሄን ክርስቲያን ብትሆን ሷ ሚስቱ ወይ ደግሞ ሌላ ሰው ክርስቲያን እንደዛ ቢያደርግ ነገሩ ወደ ሃይማኖት ተቀይሮ ሌላ ነገር ይሆን ነበር። መጀመሪያም ወንድሙ እንደዛ ነበር ሚዲያ ላይ ያወራው ክርስቲያኖች እንደዛ እንዳደረጉት አድርጎ ነበር ቪዲዮ የለቀቀው። ነገር ግን ደግሞ ጉዳዩ እንደዛ እንዳልሆነ ብዙ ሲረዱት ይሄ የቤት ጉዳይ እንደሆነ ሲያውቁ እንግዲህ ትንሽ ነገር ይወረገብ ባለ እንጂ ወደ ሃይማኖት ግጭት ሊቀይሩት ነበር ጉዳዩን። እና እኔ ምንድነው አንተ የምትሳደበው ነገር አቁም። እግዚአብሔር ነው በዚህ በጣም ባውቆ ሊያስተምር ስለፈለገ ስለሆነ ይሄ የመመለሻ ጊዜ ነው። ይሄን የማትመለስ ከሆነ ይሄ የመጀመሪያ ነው። ብዙ ነገሮች ይደርሱባል። በጊዜ ተመለስ፣ ንስሐ ግባ ለማለት ወዳለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰባችን መሆናችሁ እንዳትረሱ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልኝ እላለሁ። ሰላም ሁኑልኝ። ተማም ኢየሱስ ባለል ዘላለም ጎሳና ዘሬነ አንተ ሀብቴ ነህ ማዕድኔ በላይ ካንተ ጋር ጀምሬ እንደማልተሳው ታውቃለሁ መንገዴ ደክሜ አጣሁትን ይደርቅ በላለሁ በጠፍ አንተ ያለክ አንተ ያለክ አንተ ያለክ አንተ ያለክ አንተ ያለክ አንተ ያለክ